የዓለም ጂኦፖለቲካ ሚዛን በሚናወጥበት በዚህ ወቅት የሩቅ ምስራቋ ግዙፍ ሀገር ቻይና ራሷን ከባድ የቤት ሥራ ውስጥ አግኝታለች። በመካከለኛው ምስራቅ የተከሰከሰው ጦርነትና የቀውሱ ማዕበል ቤጂንግ ድረስ ባይዘልቅም የውጥረቱ ጥላ ግን በቻይና ኢኮኖሚ ግስጋሴ ላይ ማረፉ አልቀረም። ለበርካታ አስርተ ዓመታት ያላለሰለሰ ኢኮኖሚ እድገት ያስመዘገበችው ሀገር ዛሬ በቤት ውስጥ ካሉ የዕዳና የንብረት ዋጋ ቀውሶች በተጨማሪ የዓለም የንግድ መስመሯ በሆነው ቀይ ባህር አካባቢ የተጋረጠባት ስጋት እንዴት ትወጣዋለች የሚል ጥያቄ እየተነሳ ይገኛል። የመካከለኛው ምስራቅ ውጥንቅጥ የቻይናን የረጅም ጊዜ የአንድ ቀበቶ አንድ መንገድ ወይም ቤልት ኤንድ ሮድ ኢኒሼቲቭ ዓለም ምን ያህል ይፈትኗል የሚልም እየተነሳ ነው። ቻይና በነዳጅ ዋጋ መናርና በትራንስፖርት መስተጓጎል ሳቢያ የምትከፍለው ዋጋስ ምን ይሆን የሚለው በብዙ እየተነሳ ነው። ለመሆኑ ይህንን ችግር ለመፍታት በቤጂንግ የኮሚኒስት ፓርቲ አዳራሾች ውስጥ የሚመክሩትን ሚስጥራዊ ስሌቶችና የወደፊት ስጋቶችስ እንዴት መታየት አለባቸው የሚለውን በዛሬው የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። በዓለም ፖለቲካዊ መድረክ ላይ ቻይና የምትከተለው ለስላሳ ኃይል ወይም ሶፍት ፓወርና የኢኮኖሚ ዲፕሎማሲ በመካከለኛው ምስራቅ ባለው ወቅታዊ ቀውስ ሳቢያ ከፍተኛ ችግር እየገጠመው ይገኛል። በመካከለኛው ምስራቅ የተቀሰቀሰው ጦርነትና ተያያዥ የጸጥታ ችግሮች እስካሁን ድረስ የቻይናን ደጅ በቀጥታ ባያንኳኩም የቀውሱ ስሜት ግን በቤጂንግ የፖለቲካ ማዕዘናት ውስጥ በከፍተኛ ሁኔታ እየተሰማ መጥቷል። ቻይና ለበርካታ ወራት የሚበቃ የነዳጅ ክምችት ያላት ከመሆኑም በላይ አስፈላጊው ነው ሲገኝ ወደ ስትራቴጂካዊ አጋሯ ሩሲያ ፊቷን በማዞር የኃይል አቅርቦትን ማረጋገጥ የምትችል ቢሆንም የጉዳዩ አሳሳቢነት ግን ከአጭር ጊዜ የነዳጅ ፍጆታ በላይ የላቀ ነው። ቤጂንግ ይህንን ቀውስ የምታሰላው ከረጅም ጊዜ ስትራቴጂካዊ ፍላጎቶቿ በመካከለኛው ምስራቅ ካሏት ግዙፍ ኢንቨስትመንቶችና የአንድ ቀበቶ አንድ መንገድ ከተሰኘው ታላቅ የንግድ ትልሟ አንጻር ነው። ቻይና በመካከለኛው ምስራቅ ያላት ሚና ከነዳጅ ገዢነት አልፎ ወደ ሰላም አስከባሪነትና ወደ ዋና የንግድ አጋርነት እያደገ መጥቷል። እንደ አውሮፓውያን የጊዜ ቀመር በ23 በሳውዲ አረቢያና በኢራን መካከል የነበረውን ዲፕሎማሲያዊ ግንኙነት በማደስ ረገድ የተጫወተችው ሚናም ለዚህ ትልቅ ማሳያ ነው። ቢቢሲ በወቅቱ በሰራው አንድ ዘገባም ቻይና በአካባቢው ያላትን ተሰሚነት ተጠቅማ አሜሪካን የተካች ዲፕሎማሲያዊ ለመሆን እየጣረች መሆኑንም ገልጾ ነበር። ይሁን እንጂ አሁን ያለው ጦርነት ይህንን ጥረት ዋጋ እያሳጣው ይገኛል። በጋዛ ሰርጥ ያለው ግጭትና በቀይ ባህር አካባቢ የሁቲ አማጽያን በሚፈጽሙት ጥቃት ሳቢያ የባህር ትራንስፖርት መስተጓጎሉ ቻይና ለዓለም የምታቀርበው ምርት ለማጓጓዝ የምትጠቀምበትን መስመርም አደጋ ላይ ጥሎታል። ሬውተርስ በዘገባውም በርካታ የቻይና የመርከብ ድርጅቶች የመንገዳቸውን አቅጣጫ ለመቀየር በመገደዳቸው የትራንስፖርት ወጪያቸው በከፍተኛ ሁኔታ ጨምሯል። የባለሙያዎች እይታም ከዚህ የተለየ አይደለም። የዓለም አቀፍ ሰላም ተቋም ወይም ኢንተርናሽናል ፒስ ኢንስቲትዩሽን ከፍተኛ ተንታኝ የሆኑት አሮን ዴቭለር ሚለር ቻይና በመካከለኛው ምስራቅ የምትከተለው ፖሊሲ ጥቅምን ማካበት እንጂ ኃላፊነትን መጋራት አይደለም በማለት ይተቻሉ። ቻይና ከአካባቢው ሀገራት ጋር ያላት የንግድ ትስስርን ማጠናከር ብትፈልግም ለጸጥታዋ ዋስትና የሚሆን ወታደራዊ እርምጃ ከመውሰድ ግን ተቆጥባለችም ይላሉ። ይህ ደግሞ በምዕራባውያን ዘንድ በነጻ ተጠቃሚነት ተብሎ የሚታወቀው ነው። በሌላ በኩል የአልጀዚራ የፖለቲካ ተንታኞች ቻይና በጉዳዩ ላይ የምትከተለው ዝምታ ወይም መካከለኛ አቋም ከአረብ ሀገራት ጋር ያላትን ግንኙነት ላለማበላሸትና ከአሜሪካ ጋር በምትገጥመው ዲፕሎማሲያዊ ጦርነት እንደ መጋረጃ ለመጠቀም የምታደርገው ጥረት ነው። በዚህ ሳምንት በቤጂንግ በሚካሄደው የኮሚኒስት ፓርቲ ተወካዮች ስብሰባ ላይ የቻይና መሪዎች ትኩረት የሚያደርጉት በዋናነት በአገሪቱ የውስጥ ኢኮኖሚያዊ ቀውስ ላይ ይሆናልም ተብሏል። ሀገሪቱ በአነስተኛ የምርት ፍላጎት፣ በተራዘመ የቤትና የንብረት ዋጋ ውድቀት እንዲሁም በከፍተኛ የሀገር ውስጥ ዕዳ እየተናጠሽ ባለችበት በዚህ ወቅት
የመካከለኛው ምስራቅ ቀውስ ተጨማሪ ሸክም ሆኖባታል። የቻይና መንግስት ከአውሮፓውያኑ 1991 በኋላ ለመጀመሪያ ጊዜ የኢኮኖሚ እድገት ትንበያውን ዝቅ አድርጎ ያስቀመጠ ሲሆን ይህም በዓለም አቀፍ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። እንደ ፋይናንሻል ታይምስ ዘገባ የቻይና ኢኮኖሚ ከኮቪድ-19 ወረርሽኝ በኋላ ያሳየው የማገገም ፍጥነት ካለፉት 10 ዓመታት እጅግ ዝቅተኛ ስለመሆኑም አንስቷል። ታዲያ የቻይና መንግስት ይህንን የኢኮኖሚ ማሽቆልቆል ለማካካስ ከፍተኛ መጠን ያለው ምርት ለውጭ ገበያ ለማቅረብ አቅዶም ነበር። ሆኖም ይህ ዕቅድ ከአሜሪካ ጋር ካለባት የንግድ ጦርነትና አውሮፓ በቻይና ኤሌክትሪክ ተሽከርካሪዎች ላይ ከጣለችው ታሪፍ ጋርም የሚጋጭ ሆኗል። በዚህ ላይ የመካከለኛው ምስራቅ ውጥንቅጥ ሲጨመርበት ቻይና በሁለት እሳት መካከል እንደመሆን ይቆጠራል። በኢኮኖሚክስ ባለሙያዎች ዘንድ የመካከለኛው ገቢ ወጥመድ ተብሎ የሚጠራው ስጋት አሁን በቻይና ላይ እያንዣበበ መሆኑንም የዓለም ባንክ ሪፖርቶች ያመላክታሉ። የቻይና የረጅም ጊዜ ስሌትም በመካከለኛው ምስራቅ ባሏት ኢንቨስትመንቶች ላይ ያተኮረ ሆኗል። በሳውዲ አረቢያ የኒዮም ከተማ ግንባታና በኢራቅ የነዳጅ ማውጫ መስኮች ላይ የቻይና ኩባንያዎች ቢሊዮን ዶላሮችን አፍስሷል። ጦርነቱ ወደ ቀጠናዊ ግጭት እያደገ በመሆኑም እነዚህ ኢንቨስትመንቶች መና ከመቅረታቸውም በላይ ቻይና ለኢንዱስትሪዎቿ የምትጠቀመው ኃይል አቅርቦትም ይቋረጣል የሚል ስጋት አድሮባታል። አሁን ባለው ሁኔታ ቻይና ከ90 በመቶ በላይ የነዳጅ ፍላጎቷን በገቢ ምርት የምታሟላ በመሆኗ በመካከለኛው ምስራቅ የሚፈጠር ማንኛውም የዋጋ መዋዠቅ በአገር ውስጥ የምርት ወጪ ላይ ከፍተኛ ተጽዕኖም ያሳድራል። ቻይና በመካከለኛው ምስራቅ የተፈጠረውን ቀውስ በንቃት እየተከታተለች ቢሆንም የምትወስዳቸው እርምጃዎች ግን በጥንቃቄ የተሞሉ ናቸው። ወደፊት ቻይና ራሷን እንደ ታላቅ ዓለም አቀፍ ኃይል ለማሳየት ከፈለገች በኢኮኖሚ ትብብር ላይ ብቻ የተመሰረተውን ፖሊሲዋን ወደ ጸጥታና ደህንነት ሚና ማሳደግ ሊኖርባት ይችላል የሚሉ ምክረ ሐሳቦችም እየቀረቡ ነው። ሆኖም ይህ ውሳኔ ከአሜሪካ ጋር ወደ ግልጽ ወታደራዊ ፍጥጫ ሊመራት ስለሚችል ቤጂንግ የዝምታ ዲፕሎማሲዋን ለተወሰነ ጊዜ ልትቀጥልበት ትችላለች። የወደፊት ግምቶች ታዲያ የቻይና ኢኮኖሚ ማገገም በመካከለኛው ምስራቅ ሰላም መውረድና ከምዕራባውያን ጋር ባላት የንግድ ግንኙነት መሻሻል ላይ በእጅጉ የተመሰረተም ይሆናል። ቻይና ይህንን ውስብስብ ስሌት ተጠቅማ ከቀውሱ እንዴት እንደምትወጣ ለዓለም ኢኮኖሚ መረጋጋት ወሳኝ ምዕራፍም የምታሳይበት ጊዜ ሊሆን ይችላል እየተባለ ነው። ይህንን ዓለም አቀፍ የትንታኔ ዘገባ ስናዘጋጅ ቢቢሲን፣ ሬውተርስን፣ ዘኒውዮርክ ታይምስንና ሚድል ኢስት ሞኒተርን እንዲሁም አልጀዚራን በዋቢነት ተጠቅመናል።